በአማራ ክልል የጥር ወር ላይ የሚከናወኑ አበይት በዓላትን ተከትሎ የክልሉ ባህል ቱሪዝምና ስፖርት ቢሮ ምን ስራዎችን እየሰራ እንደሚገኝ ለማንሳት እንወዳለን። በአማራ ክልል ደረጃ እንግዲህ በጥር ወር ብቻ ሳይሆን አስቀድሞ ከዓመቱ መግቢያ በፊት ጀምሮ በዋናነት የሚከበሩ በዓላት አሉ። የአማራ ሚዲያ ኮርፖሬሽን ደግሞ እነኚህን በዓላት በተከታታይ በዘገባዎች ወደ እናንተ እያደረሰን የሚገኘው ዛሬ ጥርና የአማራ ክልል መልኮች ምን ይመስላሉ የሚለውን ጉዳይ ወደ እናንተ የምናደርስ ይሆናል። ክቡራትና ክቡራን አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ይህንን ጉዳይ በተመለከተ ደግሞ መረጃ እንዲሰጡን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋዬ መረጃዎችን ሊሰጡን እዚህ ይገኛሉ። ከእርሳቸው ጋር ቆይታ የምናደርግ ይሆናል። ጥርና የአማራ ክልል መልኮች ምንድን ነው የሚመስሉት የሚለውን አስቀድመን ጥቅል ከሆነ ጥያቄ ማንሳት ፈለግኩኝ። እጅግ አድርጌ አመሰግናለሁ። እንኳን ደህና መጣህ። እንግዲህ አማራ ክልል ድንቅ ምድር ነው እያልን በተደጋጋሚ እንናገራለን። ድንቅ ምድር ከሚያስብሉት ሁነቶች መካከል አንደኛው በጥር ወር የሚከወኑ ባህላዊና ሃይማኖታዊ የአደባባይ በዓላት ወይም ክብረ በዓላት ናቸው። በዚህ ወቅት እንግዲህ የአማራ ክልል መልኩ እጅግ በጣም ለየት ይላል። የማህበረሰባችን ባህል፣ ወግ፣ እሴት ደምቆ የሚታይበት እንደዚሁም ልዩ ልዩ ሃይማኖታዊ ክብረ በዓላት በአደባባይ ወጥተው ዘር፣ ሃይማኖት፣ ቀለም ሳይለይ ሁሉም በአንድነት ወጥቶ በድምቀት የሚያከብራቸው ከመሆኑ ጋር ተያይዞ የአማራ ክልል መልክ እንዳጠቃላይ በጥር ወር እጅግ በጣም የተቀየረ የተለወጠ ነው የሚሆነው። እንግዲህ ይህንን ስንል በርካታ የሀገር ውስጥና የውጭ ሀገር ቱሪስቶች ወደ ክልላችን ይመጣሉ። ከዚህ በፊት በተለያየ ምክንያት በስራ ምክንያት ወደ ተለያዩ አካባቢዎች የሄዱ የክልሉ ተወላጆች ሌሎች የሀገራችን ዜጎችም ወደ ክልላችን በስፋትና በብዛት የሚመጡበት ከመሆኑ ጋር ተያይዞ አማራ ክልል እጅግ በጣም የተለየ መልክ የሚኖርበት ወቅት ነው ማለት እንችላለን። በዚህም እንግዲህ በተለይም ባህላችን፣ እሴታችን፣ ወጋችን፣ የማህበረሰባችን አጠቃላይ እንግዳ አክባሪነት ለዓለም ሕዝብ ገልጠን የምናሳይበት ከመሆኑ ጋር ተያይዞ እንደ ሕዝብ የምንገለጥበት የምንታይበት እንደ ክልልም ለሌላው ዓለም ያለንን ባህላዊ እሴቶቻችን በተገቢ መንገድ የምንገልጽበትና የምናስተዋውቅበት ምናልባትም ደግሞ የአማራ ሕዝብ የአማራ ክልል ሕዝቦች ምንድናቸው ሲባል ልንገለጥባቸው የምንችላቸውን አጠቃላይ ክዋኔዎቻችን የምናሳይበት ወቅት ከመሆኑ ጋር ተያይዞ ጥርና አማራ ክልል እጅግ በጣም የተለየና የደመቀ ነው። በጥር ወር የሚጠበቁ ዋና ዋና ሁነቶች ምንድን ናቸው? ከአማራ ክልል ጋር አያይዘን እንግዲህ በጥር ወር በርካታ በዓላት ናቸው እንግዲህ በድምቀት የሚከበሩት። እነዚህ በዓላት እንደየአካባቢው በተለያየ መንገድ ሊገለጹ ይችላሉ። ለምሳሌ ጥምቀት ባህር ዳር ላይ፣ ጎንደር ላይ፣ ምንጃር ሸንኮራ ላይ ከሌሎቹ አካባቢዎች በተለየ ሁኔታ ደመቅ ብሎ ይከበራል። ይህ ሲባል ግን በአማራ ክልል በሁሉም አካባቢዎች የጥምቀት በዓል እጅግ ደማቅ በሆነ ሁኔታ ነው የሚከበረው ብለን ነው የምንወስደው። ከዚህ ጋር ተያይዞ እንግዲህ አካባቢዎቹ በየራሳቸው ቀለም የራሳቸውን መርሃ ግብር በመቅረጽ ለምሳሌ ባህር ዳር ጥርን በባህር ዳር ብሎ የተለያዩ መርሃ ግብሮችን በማካተት ቱሪስቱ ጥር ወርን በሙሉ ባህር ዳር ላይ ከትሞ የሚኖሩ ሁነቶችን እንዲከታተል ለማድረግ ስራዎችን ይሰራል። ጎንደርም በተመሳሳይ እንዲሁ ከጥምቀት ቀደም ብሎ ጀምሮ የተለያዩ መርሃ ግብሮችን በማዘጋጀት ቱሪስቶች የሀገር ውስጥም የውጭ ሀገር ቱሪስቶች ወደ ጎንደር ከተማ መጥተው ጥርን በሙሉ ጎንደር ላይ እንዲከትሙና ጊዜያቸውን እንዲያሳልፉ እንዲሁ ጥሪዎች ይተላለፋሉ። ይህ ብቻ አይደለም። ደሴ ላይም ስንሄድ የጥምቀት በዓል እጅግ በጣም የተለየና የደመቀ ነው። በዛም ልክ ነው የሚከበር። ደሴም አካባቢ እንዲሁ እንዲህ አይነት ቅስቀሳዎች አሉ፣ መርሃ ግብሩን የማስተዋወቅ እንግዲህ ህዝባችን ሰፊ ነው። የአማራ ክልል እንዳጠቃላይም ሰፊ ነው። ከተለያየ አካባቢ የሚመጣውን ቱሪስት ተሻምቶ አስተናግዶ ለመመለስ በተለያዩ አካባቢዎች የተለያዩ ሁነቶች ይከናወናሉ። እነዚህን ሁነቶች መሰረት አድርገው አካባቢዎችም የራሳቸውን ዝግጅት አድርገው ቱሪስቶች ወደ አካባቢው እንዲመጡ እንቅስቃሴዎችን ያደርጋሉ። እንግዲህ ይህን ስናነሳ ጥር ላይ ምን በዓላት አሉ ስንል የመጀመሪያው አስቀድሞ በየአካባቢው የተለያዩ መርሃ ግብሮች እንደሚኖሩ ታሳቢ አድርገን ግን ከከተራ ጀምሮ ጥምቀት አለ፣ የጣና ዘገሊላ በዓል አለ። ከዛም እስከ ጥር መጨረሻ ድረስ ልዩ ልዩ በዓላት እንዲሁ በአደባባይ በድምቀት ይከበራሉ። ለምሳሌ የእመቤታችን የቅድስት ድንግል ማርያም ክብረ በዓላት በተለያዩ አካባቢዎች እንዲሁ የጥምቀት ወርን ተከትሎ በድምቀት ይከበራል። የጥር ወርን እስከ መጨረሻው ድረስ እነዚህ በዓላት በድምቀት የሚከበሩበት ሁኔታ ስላለ በእያንዳንዱ አካባቢ የየራሳቸውን የስራ ፓኬጅ በማውጣት ነው ስራዎችን የሚሰራ። ጥርን በሙሉ የሚመጣው ቱሪስት
ባህር ዳር ላይ እንዲያሳልፍ፣ ጎንደር ላይ እንዲያሳልፍ፣ ሌሎች ከተሞችም ላይ እንዲያሳልፍ ጥሪዎችን ያስተላልፋሉ። ጥርን በባህር ዳርም አንዱ የዚህ አካል ነው ብለን መውሰድ እንችላለን። የአገው ፈረሰኞች በዓል አለ። እሱ ጥር 23 ነው የሚከበረው። በደማቅ ሁኔታ ነው የሚከበረው። ይህም ለየት ያለ ነው የሚሆነው። በቀጣይም ክልላችንም ሀገራችንም በዩኔስኮ የሚያስመዘግቡት አንዱ ቅርስ ነው። ከዛ በተጨማሪ ደብረ ታቦርና ሌሎች አካባቢዎችም የመርቆሪዎስ በዓል እንዲሁ በድምቀት ይከበራል። አማራ ክልል እንዳጠቃላይ ጥርን ሙሉ በሙሉ በዓላት አሉ። የሰላሙ ሁኔታም አሁን እየተስተካከለ ከመሆኑ ጋር ተያይዞ ቱሪስቶች ወደ አማራ ክልል አንድ የእግራቸው ከረገጠ ጥርን በሙሉ አማራ ክልል ለማሳለፍ ምቹ ሁኔታዎች አሉ። በእኛ በኩል ጎብኚዎች ምን ማየት ይችላሉ? ማለት ምን መልኮችን ገልጠው መመልከት የሚችሉበት እድል አለ? ብዙ ጋባዥ ሁኔታዎች አሉ። ሁነቱ በራሱ የሚመጣውን ቱሪስት እንዲሁ የዳር ተመልካች የሚያደርግ አይደለም። ለምሳሌ አሁን እነዚህ የአደባባይ በዓላት ሲከበሩ ጭፈራው አለ። ጭፈራው ውስጥ ነጩም ጥቁሩም ሌላውም አካል ገብቶ አብሮ የዛ አካል መሆን ይችላል። ሌሎች እንቅስቃሴ የሚደረግባቸው አካባቢዎች አሉ። ጥሩ ነጥብ ያነሱልኝ። ይሄ ነባር የሆነ ወይም ደግሞ ማህበረሰቡ ራሱ ይዞት ያቆየውን ነገር ከመጀመሪያው ሰዎች ማግኘት የሚቻልበት እድል አለ የሚል ሀሳብ ስላነሱ እሱን ደግሞ በመሰረተ ልማት መደገፍ፣ ዘመኑ በሚዋጃቸው የቴክኖሎጂ ውጤቶች ማገዝ አስፈላጊ ሆኖ የሚገኝ ይመስለኛል። በዛ ዘርፍ ላይ ያሉ ማህበረሰብ እሴቶችን ነባር መልኮችን የበለጠ ደግሞ ከመግለጥ ጋር በተያያዘ ምን እያሰባችሁ ነው እናንተ? እነዚህ የአደባባይ በዓላትን ስናከብር ባህላዊ ይዘታቸውን ለቀው ወደ ሆነ ነገር የመሄድ ዝንባሌዎች ነበሩ። ነገር ግን እነዚህን ሊቀይሩ የሚችሉ ስራዎችን በተደጋጋሚ ስንሰራ ነው የቆየ ነው። ለምሳሌ አሁን በዚህ ዓመት እንኳን ስንወስድ እንዲህ አይነት ሁኔታዎች እንዲፈጠሩ አስቀድመን ከወጣቶች ጋር ተመካክረናል፣ ተወያይተናል። ከሃይማኖት አባቶች ጋር፣ ከሀገር ሽማግሌዎች ጋር፣ ከመንግስት መዋቅር ጋር ሰፊ ውይይቶችን አድርገናል። በተለይ እነዚህ ሁነቶች በስፋት የሚከበርባቸው አካባቢዎች ላይ ውይይቶችን፣ ንግግሮችን አድርገናል። ይህ ምን ያደርጋል? የማህበረሰቡን አጠቃላይ ባህልና እሴት ለሌላው ዓለም ለመሸጥ ከዛ በተጨማሪ ደግሞ ከቅድመ አያቶቻችን ከአባቶቻችን የወረስናቸውን በጎ ባህላዊ እሴቶቻችን አጠንክረን ለቀጣዩ ትውልድ የማሸጋገር ኃላፊነታችን እንድንወጣ በዚህ ዘርፍ ስራዎችን እየሰራ ነው። በእኛ በኩል አመቱን ሙሉ በጥር ብቻ ሳይሆን አመቱን ሙሉ ታስቦ የሚውል ስለሆነ እሱንም ቀጣይነት ከማድረግ ጋር በተያያዘ በጥር ብቻ የተገደበም እንዳልሆነ ማስረዳት የሚያስፈልግ ይመስለኛልና እዛ ላይ ምን ማለት ይቻላል? ትክክል ነው። እንግዲህ ጥር ሲመጣ ከሌላው ጊዜ በተለየ ሁኔታ በግሩፕ ሰፋ ያለ ቁጥር ያለው የማህበረሰብ ክፍል ወደ ክልላችን ገብቶ ይጎበኛል ለማለት ያህል ነው እንጂ አማራ ክልል አመቱን ሙሉ የሚጎበኙ በርካታ መዳረሻዎች ያሉት ክልል ነው። በቅርስ ዘርፍ ብንወስድ እነዚህ አሁን በአብዛኛው ጥር ላይ መዳረሻ ሆነው የሚያገለግሉት ባህላዊ እሴቶቻችን ከትውፊቶቻችን ጋር የተገናኙት የአደባባይ በዓላቱ ናቸው። በሌላው ጊዜ ግን ቅርሶች አሉ፣ በዩኔስኮ የተመዘገቡም ያልተመዘገቡም፣ አብያተ መንግስታት አሉ፣ በዩኔስኮ የተመዘገቡም ያልተመዘገቡም፣ ፏፏቴዎች አሉ፣ ፓርኮች አሉ፣ ሌሎችም በርካታ የቱሪዝም መዳረሻዎች አሉ አማራ ክልል ውስጥ። በእያንዳንዱ የክልላችን አካባቢ ሁላችንም ዘወር ብለን ብናይ ለቱሪዝም መዳረሻ የሚሆን ሀብት አለ። ስለዚህ እነዚህ ሀብቶች አመቱን ሙሉ ነው የሚጎበኙት። አቶ መልካሙ ስለ ቅንጅታዊ ስራዎች ትንሽ ብናነሳ ከሆቴል ባለሀብቶች ጋር በተገናኘ ከአስጎብኚዎች ጋር በተያያዘ ከሰላምና ጸጥታ ጋር በተያያዘ ብዙ አጋር ተቋማት ነው በተለይ በዚህ ወቅት ከእናንተ ጋር የሚሰሩት ብዬ አስባለሁ እና የእነሱ መልክስ እንዴት ነው የሚገለጥ? አሁን ላይ እጅግ በጣም የተሻሻለ ነገር እንዳለ ይሰማኛል። ከዚህ በፊት እርስ በርስ የመደማመጥ ችግሮች ነበሩብን እንደ ተቋም ማለት ነው። ግን በክልላችን የተፈጠረው አንዱ ችግር ያስተማረን ትልቁ ጉዳይ ምንድን ነው? ተቀናጅተን ሰርተን ቱሪስቱን ወደ ክልላችን መመለስ ካልቻል በተለይም ከኢኮኖሚ ጋር ተያይዞ በርካታ ዜጎች ይጎዳሉ ወይም ችግር ውስጥ ይገባሉ የሚለው ነው የተስማማ ነው። ስለዚህ አሁን ባለው ሆቴሎችም አስጎብኝ ድርጅቶችም የትራንስፖርት ድርጅቶችም ወይም ትራንስፖርት አቅራቢ ተቋማትም ከሁሉም ጋር በቅንጅት ለመስራት ጥረት እያደረግን ነው። አሁን የተሻለ መናበብ አለ፣ የተሻለ መቀናጀት አለ። ለምሳሌ የምትፈጠር አንዲት ችግር ካለች ወዲያውኑ አስጎብኙ ከኛ ዘርፍ ጋር ወዲያውኑ ተገናኝቶ እነዛ ችግሮች እንዲፈቱ የማድረግ በተለይ ከጸጥታ ጋር ያሉ ጉዳዮች ካሉ ደግሞ የእኛ ተቋም አስፈጻሚ ተቋም ከመሆኑ ጋር ተያይዞ በቀላሉ የጸጥታ መዋቅሩን ማግኘት ስለምንችል ወዲያውኑ እነዛ መረጃዎች የማድረስ እነዛ መረጃዎች እኛ ተቀብለን ደግሞ መስተካከል አለመስተካከሉን የመከታተል የመደገፍ ስራዎችን እንሰራለን። ወደዚህ መጥተው
መመልከት የሚችሉ እነኚህን ማህበራዊ ሁኔታዎች፣ ሃይማኖታዊ ሁነቶች፣ ባህላዊ ትውፊቶችን መመልከት ለሚፈልጉ ተመልካቾቻችን ምን ማለት ይችላል? በቢሮ ደረጃ ቢሮ ምን መልእክት አለው? አሁን ባለው ሁኔታ አማራ ክልል እጅግ በጣም ሰላማዊ የሆነ እንቅስቃሴ ያለበት ክልል ነው። በተለይም ደግሞ እነዚህ በዓላት በስፋት የሚከበሩበት አካባቢ እጅግ ሰላማዊ እንቅስቃሴዎች ናቸው ያሉት። ስለዚህ ሁላችሁም መጣችሁ በዓሉን በጋራ እንድናከብር ጥሪ ማስተላለፍ ፈልጋለሁ። እንደ አማራ ክልል እነዚህን በዓላት በድምቀት ለማክበር የሚመጡ ቱሪስቶችንም በተገቢው መንገድ አስተናግዶ ለመመለስ ዝግጅቶቻችን አጠናቀን እየተጠባበቅን ነው የምንገኘው። ከዛ በተጨማሪ በበዓላቱ መካከልም የማይመቹ ሁኔታዎች እንኳን ቢፈጠሩ እነሱን ተከታትለን ለማስተካከል እኛ በዝግጅት ላይ ነው የምንገኘው። ሁላችሁም መጣችሁ አማራ ክልልን ጎብኙ ማለት እፈልጋለሁ። ተመልካቾቻችን በአማራ ክልል ደረጃ እንግዲህ በጽሁፍ ተጽፈው የማያልቁ በቃላት ተነግረውም ጭምር ሊያልቁ የማይችሉ እጅግ የበረከቱ ትውፊቶች አሉ። እነኚህን ትውፊቶች ለመመልከት ደግሞ ከተለያዩ የሀገሪቱ አካባቢዎች ከሀገር ውጭም ደግሞ ከተለያዩ የዓለማችን ክፍሎች ወደ ኢትዮጵያ መጥተው ከኢትዮጵያም ደግሞ በአማራ ክልል የሚከትሙበት ሁነት በጥር ወር ይጠበቃል። እነኚህን ሁነቶች ለመታደጉም ደግሞ የክልሉ ባህል ቱሪዝምና ስፖርት ቢሮ አስፈላጊውን ዝግጅት ስለማድረጉ ቀደም ሲል የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋዬ ሀሳባቸውን አንስተዋል ማለት ነው። እናንተም አብራችሁን ስለነበራችሁ ምስጋናችን የላቀ ነው። አቶ መልካሙ ለነበረን ጊዜ ለሀሳቦት በጣም አመሰግናለሁ። እጅግ አድርጌ አመሰግናለሁ።